ናቲ ላይ ስትፈርዱ ነበረ። ሄሉን እንደዚህ አድርጋት፣ ሄሉን እንደዚህ አድርጋት። ግን እኛ ከሁለቱም መስማት ነው እንጂ ያለብን አንዱን ደግፈን አንዱን መስራት የለብንም። እኔ ባለፈውም ተናግሬያለሁ። ተው ልጁ ከእስር ቤት ሲወጣ እንግዲህ ከሁለት አመት በኋላ ወይም ከአንድ አመት ከምናምን በኋላ ያው ናቲ መጥቷል። ናቲ ሄሉ ሁላችሁም ታውቁታላችሁ። በጣም እንወደው በጣም ደስ የሚለን የሄሉ ፍቅረኛ የነበረው ትላንትና እንግዲህ በአዲስ ቪዲዮ በጣም አንጀት በሚበላ በጣም በሚያሳዝን ሁኔታ እውነታውን ይዞልን መጥቷል ማለት ነው። ቤተሰብ እውነታውን እንግዲህ ሁላችንም ሰምተናል። ብዙዎቻችሁ እኔ ነግሬያችሁ ነበር። ናቲ ከ8 ወር በላይ እስር ቤት ነበረ። ቱርክ እስር ቤት ነበር። በአሁኑ ሰዓት ግን እንግሊዝ ገብቷል። ቱርክ እስር ቤት ነበር ስላችሁ ብዙዎቻችሁ ስትሳደቡ ብዙዎቻችሁ ስትናገሩ ነበር። በዛ ምክንያት ነው የሄሉና የማነው ስሙ የናቲ ነገር የተለየው በዛ ምክንያት ነው። ሄሉ ምንድነው ያሰበችው? እሱ እስር ቤት ቁጭ ብሎ ሌላ ነገር የጀመረ ነው የመሰላት። አንዳንድ ልጆች እሱ የሆነ ነገር ጀምሯል ከሄላ ሲጋ አልጀመረም። እኔ ቱርክ እዛ የታሰረ ሰው የነገረኝ አብሮት የታሰረ ሰው ነበር የነገረኝ ናቲ እስር ቤት እንደሆነ ማለት ነው። ናቲ እስር ቤት እንደሆነ ተናግረል። ከአንዴ 2-3 ቪዲዮ ነው የሰራሁት በዚህ ጉዳይ ማለት ነው። አብዛኞቻችሁ ስትቃወሙ ነበረ እና እሱ አሁን እስር ቤት ነበረ። ምንም ነገር የሚያውቀው ነገር የለም። ግን ሄሉ ከእንዳልክ ከአዲስ ነገር ጀምራ ነበረ። ከእስር ቤት ሲወጣ ለሱ ሰርፕራይዝ ነው የሆነበት ያላሰበው ነገር ለሷ ፕሮሰስ እየጀመረ ነበረ። እሷ እንድትመጣ እሷን ለመውሰድ እንግዲህ አይታችኋል። እያለቀሰ በጣም በሚያሳዝን ሁኔታ ፍቅሬን አጣው ነው ያለው። የሱ መታሰር እንኳን እንግዲህ እሷ መርዳት ነበረባት አይደለ? ቤተሰቦቹ ጋር ካልደወለ እሷ ጋር ካልደወለ ይሄ ልጅ ምንድን የደረሰበት እስር ቤት እንኳን እሷ እኔም አውቃለሁ እስር ቤት እንደሆነ እንኳን እሷ ማለት ነው። ግን ይሄ ልጅ ታስሮ አይቀርም መቼም ታስሮ አይቀርም። ያው ተለቀቀ። አሁን በሚያምር ህይወት ላይ ነው ያለው። እንግዲህ ፍቅረኛ የለውም። ፍቅረኛ አለው ሌላ ይዞባን ነው ልቧን ሰብሯት ነው ምናምን ላላችሁ እንግዲህ እውነታውን ሰምታችኋል። እኔ ሄሉ መልስ እንድትመልስልኝ ይፈልጋለሁ ብሏል። ሄሉ ለኔ መልስ እንድትሰጠኝ ልክ እንደናንተ እኔ እሷን ምን እንዳደረኳት መልስ እንድትሰጠኝ ይፈልጋለሁ ብሏል። እንግዲህ እኛ ደግሞ ከሄሉ መልስ እንጠብቃለን ማለት ነው ውዶቼ። እኔ አብረው ቢታረቁ አብረው ቢሆኑ ደስታዬ ነው። ግን ሄለን ያስመሰለችው እሱ እንደ ካዳት አድርጋ ነው ያስመሰለችው። ግን አሁን እሱ እያለ ያለው እሷ እንደ ካደችው አድርጎ ነው። ሌላ ህይወት ሲጀምር ነው በጣም የተደነገጠው። ሌላ ህይወት ሲጀምር ልክ አይደለም አለ። በጣም ደነገጥኩኝ አለ። ሰርፕራይዝ ነው የሆነብኝ አለ። እናቴን እንኳን አናግሪያት አላቅም አለ። እና ይሄ ነገር ለኔም በቃ እንደናንተ ነው የሆነብኝ ነው ያለው። እንደናንተ ሁሉ ነገር እንደናንተ ነው ያየሁት። እኔ ሄሉ እንድትመልስልኝ መልስ ፈልጋለሁ ብሏል። እንግዲህ ቤተሰብዬ ብዙዎቻችሁ ናቲ ላይ ስትፈርዱ ነበረ። ሄሉን እንደዚህ አድርጋት፣ ሄሉን እንደዚህ አድርጋት። ግን እኛ ከሁለቱም መስማት ነው እንጂ ያለብን አንዱን ደግፈን አንዱን መስራት የለብንም። እኔ ባለፈውም ተናግሬያለሁ። ተው ልጁ ከእስር ቤት ሲወጣ መልሱን እኩል ብንፈርድ ይሻላል ነው ያልኳችሁ። እኩል ብንፈርድ ይሻላል። እኛ ምንድነው የኛ ሀበሻ ችግራችን? የአንዱን ሰው ከሰማን በኋላ አንዱን ያን ሰው መንጨፍጨፍ ነው ስራችን። ግን የዚህኛውን ሰው አንሰማም። የአንዱ ከሰማን በቃ አለቀ ነገሩ። ከዛ ደግሞ የዛኛው ደግሞ ከሰማን ደግሞ ግልብጥ ብለን ደግሞ ለዛኛው ደግሞ አግዘን ያኛውን የመጀመሪያው መስደብ። ሚዛናዊ በሆነ መንገድ ነው እኛ እነሱን ማየት ያለብን። ሚዛናዊ በሆነ መንገድ ነው። እኔ ሄለንና ናቲ ታርቀው የድሮ ቦታቸው ቢመለሱ በጣም ደስታዬ ነው። እኔ በጣም ወዳቸው በጣም ማከብራቸው ጥንዶች ነበሩ። እግዚአብሔርን በጣም ነበር የምከታተላቸው። ሄሉ የምታረገው ነገር እሱ የሚያረገው ነገር በጣም በቃ ሄሉ በጣም አሰቃይተው በሚሰራው ስራ በጣም ያስደስተኝ ነበረ። ደስ ብሎኝ ማያቸው ጥንዶች ነበሩ እና በዚህ በስደት በመሃላቸው ስደት ተፈጠረ። የሄሉ አልተሳካም፣ የሱ ተሳካ። ሄደ ይሄ ልጅ አልተመቸውም፣ ታስሮ 8 ወር ያህል ነገር ከሄሉ ጋር ከቤተሰቦቹ ጋር አልተገናኘም። ሄለን በመሃል ምንድነው ሌላ ህይወት ጀመረች። ግን እውነታው ደግሞ ያልተረዳው ናቲ ምንድነው ሄሉ ከማነው ስሙ ጋራ እውነተኛ አልነበረም። እውነተኛ ህይወት አልነበረም የጀመረችው። ይሄ ለስራ ብላ የጀመረችው ነገር ነው ሄለን ማለት ነው እንጂ ናቲ ያልተረዳው ነገር አለ። እርግጠኛ ነኝ ሄሉ ይሄን እውነታ እንደምታወጣና እንደምትነግረው። እሷ ለቪዲዮ ብላ እንዳልክን እንደቀረበችው 100% አልጠራጠርም።
ሄለን በጣም ከሚገባው በላይ ናቲን ትወደዋለች። ስለ ናቲ እንኳን ቲክቶክ ላይ ቆመን ስለ ናቲ እንኳን ስንናገር የሆነ ነገር ክፉ ነገር እንኳን ናቲን እንዲናገሩባት አትፈልግም። በጣም ስላየው ነው። እና ናቲን በጣም ትወደዋለች፣ በጣም ታፈቅረዋለች። እንዳልክን ለስራ እንደቀረበችው እኔ እርግጠኛ ነኝ። ተሰሙታላችሁ፣ እሷም ስትናገር ተሰሙታላችሁ እንጂ አዲስ ህይወት ጀምራ አይደለም ለማለት ነው። ናቲ ይሄን ቪዲዮን ካየው ማለት ነው አዲስ ህይወት ሳትጀምር እንግዲህ እሷ ይሄን መልስ ትመልስላለች፣ እርግጠኛ ነኝ ትመልስላለች። ማንም ያውቃል፣ ማንም ዩቲዩበርም ሆነ ማንም የእናንተ ተከታታዮች ጠቅላላ ያውቃል ናቲን ሄለን ከምንም በላይ እንደምትወደው፣ ከምንም በላይ እውነት ህይወቷንም እንኳን ከመስጠት ወደ ኋላ ማትል ልጅ ነች ለሱ ማለት ነው። ናቲ እንኳን ከሄደ ጀምሮ ሄሉ ፈገግታዋ ጠፍቷል። በጣም የሚገርማችሁ ነገር እግዚአብሔር ነው የምላችሁ፣ ፈገግታዋ ጠፍቷል። ሄሉ የእውነት ስቃ አታውቅም። ናቲ ከሄደ በኋላ ፊቷ ደስተኛ አይደለም። ደስታዋ ሁሉን ነው ይዞ የሄደው ናቲ። እና እነዚህ ልጆች ታርቀው አብሮ ቢመጡልን በጣም ደስ ይለናል። ናቲዬም እንግዲህ እንኳን ደስ ያለ፣ እንግሊዝ ገብታል ሰምቻለሁ። መልካም ሁሉ ነው የምንመኝልህ። ከሄሉ ጋር ፕሮሰሱን ጀምረ እንደምትወስዳት አንጠራጠርም። ለማንኛውም ሰላም ዋሉልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ።